ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። የዕለቱን አርዕስተ ዜናዎች ነው። የመከላከያ ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሚዲያ የቁጥጥር ድጋፍ ስርዓት ትብብርን ማጠናከር የሚያስችለውን የመግባቢያ ስምምነት ተፈራርሟል። ሰሜን ኮሪያ የአሜሪካና የደቡብ ኮሪያን ወታደራዊ ልምምድ ዓለምን ወደ ኒውክሌር ጦርነት አፋፍ እየገፋች ነው ስትል ኮነነች። እነዚህና መሰል አጫጭር ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ ፍጻሜው ቆይታችሁ ትከታተሉ ዘንድ ከወዲሁ ጋብዘናል። የመከላከያ ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሚዲያ የቁጥጥርና የድጋፍ ስርዓት ትብብርን ማጠናከር የሚያስችለውን የመግባቢያ ስምምነት ተፈራርሟል። በስምምነቱ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ስምምነቱ ተቋሙ በአዋጅ በተሰጠው ተልዕኮ በተሰጠው መሰረት እያከናወነ ያለውን የመገናኛ ብዙሃን የክትትል ድጋፍና የአቅም ግንባታ እንዲሁም የቁጥጥር ስራዎችን ከሚመለከታቸው አካላት ጋር በማስተሳሰር ቅንጅታዊ ተቋማዊ አሰራርን ባጎለበተና ውጤታማ በሆነ መንገድ ለማከናወን የሚያስችለው ነው ብለዋል። ባለስልጣኑ ከሚመለከታቸው ተቋማት ጋር እያካሄደ ያለውን ፈጣንና ዲጂታል መረጃ ልውውጥ ስርዓትን የሚያጠነክር እንደሆነ አንስተዋል። ዋና ዳይሬክተሩ በሚዲያው ዘርፍ የአስተዳደራዊና የህግ ማስፈጸም ስራዎችን በጥራትና በብቃት ማከናወን ህጋዊነት፣ የህዝብ ደህንነትና ብሔራዊ ጥቅምን ማረጋገጥ የሚያስችል መሆኑንም አመላክተዋል። ስምምነቱን የተፈራረሙት በመከላከያ ሚዲያና ኮሚኒኬሽን ማዕከል የህዝብ ግንኙነት መምሪያ ኃላፊ ኮሎኔል ቢረሳው ሽፈራው በበኩላቸው የስምምነት ሰነዱ በሀገሪቱ በተለይ የሀገር መከታ በሆነው የመከላከያ ሰራዊታችን ላይ የሚነዙ የሐሰተኛ መረጃ ስርጭቶች ለመከላከልና ለመቆጣጠር የተቋሙ ሚዲያ ሙያዊ ብቃቱ እንዲጠናከር ከፍተኛ አስተዋጽኦ የሚያበረክት መሆኑን ገልጸዋል። በወቅቱ የመከላከያ ሚኒስቴርን ጨምሮ 11 ተቋማት ከባለስልጣን መስሪያ ቤቱ ጋር መፈራረማቸው ተዘግቧል። የኢትዮጵያ ሀገራዊ ምክክር ጉባኤ ለዘመናት የዘለቁ ችግሮችን ለመፍታትና የተሻለች ኢትዮጵያን ለመገንባት የሚያስችሉ የጋራ የመፍትሄ ሐሳቦች የቀረቡበት መሆኑን ተማካሪዎች ገለጹ። ዋናው የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በምክክሩ በሀገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያንን የወከሉ 4000 ተመካካሪዎች በ8 አበይት ሀገራዊ አጀንዳዎች ላይ እየመከሩ ይገኛሉ። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡት ተመካካሪዎች ምክክሩ ለዘመናት የዘለቁ ችግሮችን ለመፍታት የሚያስችል የጋራ መፍትሄ ሐሳብ የቀረበበት መሆኑንም ተናግረዋል። ከተመካካሪዎቹ መካከል አቶ ናኢ ያለልኝ ምክክሩ ሀገሪቱን ወደ ተሻለ ደረጃ የሚያሸጋግር ጠቃሚ ግብዓቶች የተገኙበት ነውም ብለዋል። በሀገሪቱ ለዘመናት የዘለቁ ችግሮች ላይ በስፋት ተመካክረን የመፍትሄ ሐሳቦችንም አስቀምጠናል ሲሉም ተናግረዋል። ሌላኛው ተመካካሪ ኒሻራ ሱሌይማን ሐሳባችንን በነጻነትና በግልጽ በማቅረብ የመፍትሄ ሐሳቦች ላይ ምክክር እያደረግን እንገኛለን ሲሉ ተናግረዋል። ምክክሩ መግባባት የሰፈነበት ያደገችና የተሻለች ኢትዮጵያን ለማፍጠር የሚያስችል መሆኑንም ነው የገለጹት። ምክክሩ ለሀገር የሚበጁ ጠቃሚ ግብዓቶች የተገኙበት መሆኑን የገለጹት ደግሞ ሌላኛው ተመካካሪ አቶ ደራራ ጣፋ ናቸው ሲሉ የኢትዮጵያ ዜና አገልግሎት በዘገባው አመላክቷል። ሰሜን ኮሪያ የአሜሪካና የደቡብ ኮሪያ ወታደራዊ ልምምድ ዓለምን ወደ ኒውክሌር ጦርነት አፋፍ እየገፋች ነው ስትል ኮነነች። ሰሜን ኮሪያ በመጪው ሳምንት በአሜሪካና በደቡብ ኮሪያ መካከል የሚካሄደውን መጠነ ሰፊ የጋራ ወታደራዊ ልምምድ አጥብቃ በመኮነን ድርጊቱ ቀጠናውን ወደ ከፋ ለመረጋጋትና ዓለምን ወደ ኒውክሌር ጦርነት አፋፍ እየገፋፋት ነው ስትል በይፋ አስጠናቀቀች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ ለአዲሱ የስጋት ደረጃ ተመጣጣኝ የሆነ አዲስ የማስፈራሪያና የመከላከያ እርምጃ እንደምትወስድም አስታውቃለች። የሰሜን ኮሪያ መንግስት ይፋዊ የዜና ወኪል KCNA እንደዘገበው የአሜሪካ፣ የደቡብ ኮሪያና የጃፓን ወታደራዊ ህብረት ወደ ኒውክሌር ጥምረት እየተቀየረ ነው ሲሉም ተናግረዋል። ሀገሪቱ ሉዓላዊነቷን ለማስከበር ህጋዊ የራስ መከላከል መብቷን እንደምትጠቀምም በመግለጫው ተጠቅሷል። የዘመናዊ ጦርነት አዲስ ገጽታ ኡልቺ ፍሪደም ሺልድ የተሰኘው ይህ ዓመታዊ የጋራ ወታደራዊ ልምምድ ከነሐሴ 17 እስከ ነሐሴ 27 ቀን 2026 ድረስ ለ11 ቀናት እንደሚካሄድ ተገልጿል። በዘንድሮው ልምምድ ላይ 18000 የደቡብ ኮሪያ ወታደሮችና በሀገሪቱ በቋሚነት ከሰፈሩት 28500 የአሜሪካ ጦር አባላት መካከል
በርካቶቹ ይሳተፋሉ። የአሜሪካና የደቡብ ኮሪያ ጥምር ጦር እዝ ቃል አቀባይ ኮሎኔል ራያን ዶናልድ እንደገለጹት የዘንድሮው ልምምድ ካለፉት 5 ዓመታት በተለየ መልኩ የቅርብ ጊዜ ዓለም አቀፍ ግጭቶችን ተሞክሮ ያካተተ ነውም ብለዋል። በተለይም ሰው አልባ ድሮኖችን መመከት፣ የጂፒኤስ መስተጓጎል መከላከል፣ የሳይበር ጥቃቶችን ማክሸፍና የኤሌክትሮኒክስ ጦርነት ስልቶች ላይ ያተኩራል ሲሉም ተናግረዋል። ይህ ማሻሻያ የተደረገው የሰሜን ኮሪያ ወታደሮች በሩሲያ ዩክሬን ጦርነት መስክ ካገኙት አዲስ የጦርነት ልምድ ጋር ተያይዞ ሊሰነዘሩት የሚችሉትን ስጋት ከግምት ውስጥ በማስገባት መሆኑንም ወታደራዊ ባለስልጣናቱ ጠቁመዋል። ሰሜን ኮሪያ ይህንን የጋራ ልምምድ ለመቃወም ባለፈው ሳምንት ውስጥ ብቻ 2 የባሊስቲክ ሚሳኤል ሙከራዎችን ማድረጓ ጎረቤት ሀገራት ደቡብ ኮሪያና ጃፓን አስታውቀዋል። ባለፈው ረቡዕ ከሰሜን ኮሪያ ምስራቃዊ የባህር ጠረፍ ከዋንሳን አካባቢ የተተኮሰው ሚሳኤል ከ700 ኪሎ ሜትር በላይ ከተጓዘ በኋላ በጃፓን ልዩ የኢኮኖሚ ቀጠና ውጭ በባህር ላይ ማረፉ ተረጋግጧል። ፒዮንግያንግ ይህንን ወታደራዊ ልምምድ ሀገሪቱን ለመውረር የሚደረግ የጦርነት ልምምድ ስትል ብትጠራውም ዋሽንግተንና ሴኡል ግን ልምምዱ ሙሉ በሙሉ ለጥንቃቄና ራስን ለመከላከል ብቻ የተዘጋጀ መሆኑን ደጋግመው ገልጸዋል። የፖለቲካ ተንታኞች እንደሚሉት ከሆነ የሰሜን ኮሪያው መሪ ኪም ጆንግ ኡን ከ2019 ጀምሮ ከአሜሪካ ጋር የነበረው ዲፕሎማሲ ከተቋረጠ በኋላ የኒውክሌር አቅማቸውን ለማሳደግና ከሩሲያ እንዲሁም ከቻይና ጋር ያላቸውን ወታደራዊ ኢኮኖሚያዊ ትብብር ለማጠናከር በትኩረት እየሰሩ ይገኛሉ ሲሉ እየተነተኑት ይገኛሉ። በአሜሪካና በኢራን መካከል በስትራቴጂካዊው የሆርሙዝ ባህር ሰላጤ ዙሪያ ያለው ውጥረት አሁንም መፍትሄ ሳያገኝ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር መስመሩ ላይ ሙሉ ቁጥጥር እንዳላት ቢገልጹም ኢራን ግን ይህንን አስተባብላ ጥያቄዎቿ እስካልተመለሱ ድረስ የባህር ሰላጤው ዝግ ሆኖ እንደሚቀጥል አስታውቃለች። የዓለማችንን 1/5 የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተናግደው ይህ ወሳኙ የውሃ ላይ መስመር አሁን ላይ የሁለቱ ሀገራት የኃይል መፈተኛ ሆኗል። በአሁኑ ወቅት ኢራን ፈቃድ የሌላቸው መርከቦች በሰላጤው እንዳያልፉ ያገደች ሲሆን በአንጻሩ አሜሪካ ደግሞ በኢራን ወደቦች ላይ የባህር ላይ እገዳ ጥላለች። ኢራን ከአሜሪካ ጋር በቀጥተኛ ድርድር ከማድረግ ይልቅ የባህር ሰላጤውን ደህንነት በተመለከተ ከኦማን ጋር እየመከረች ትገኛለች። የኳታር መንግስት እንዳስታወቀው ከሆነ በኢራንና በኦማን መካከል ያለው ይህ የጋራ ደህንነት የማረጋገጥ ድርድር በጥሩ ደረጃ ላይ ይገኛል። በሌላ በኩል ደግሞ ፓኪስታን አሜሪካንና ኢራንን ወደ ሰላም ድርድር ጠረጴዛ ለማምጣት ሰፊ የሽምግልና ጥረት እያደረገች ትገኛለች። ኢራን የሆርሙዝ ባህር ሰላጤን ሙሉ በሙሉ ክፍት ለማድረግ የአሜሪካ ዛቻዎች እና ጥቃቶች እንዲቆሙ፣ የባህር ላይ እገዳና ማዕቀቦች እንዲነሱ እንዲሁም የታገዱ ሀብቶቿ እንዲለቀቁና ለደረሰባት ጉዳት ካሳ እንዲከፈላት ጠንካራ ቅድመ ሁኔታዎችን አስቀምጣለች። በአንጻሩ ፕሬዝዳንት ትራምፕ ኢራን ባለፉት 50 ዓመታት ላደረሰችው ጉዳት በተለይም በአሜሪካ ኃይሎችና በኢራን ዜጎች ላይ ለደረሰው እልቂት ካሳ እንድትከፍል በአቋማቸው ጸንተዋል። የሁለቱ ሀገራት ፍላጎት በእጅጉ የተራራቀ ቢሆንም የፖለቲካ ተንታኞች ግን አሜሪካ ከሀገር ውስጥ የሚገጥማት ጫና የተነሳ የተወሰኑ የኢራንን ጥያቄዎች ልትቀበል ትችላለች የሚል ግምት እያስቀመጡ ይገኛሉ። የዚህ ውጥረት መጨረሻ በዓለም አቀፍ የኢኮኖሚና የፖለቲካ መረጋጋት ላይ ከፍተኛ ተጽዕኖ ስለሚኖረው የቀጠናው የፖለቲካ እርምጃዎች በዓለም ማህበረሰብ ዘንድ በከፍተኛ ትኩረት እየተከታተለም ይገኛል። ክቡራትና ክቡራን ተመልካቾቻችን ከጂኤምኤን ቴሌቪዥን ለዕለቱ ያዝናቸው መረጃዎች የእስካሁኖቹ ይመስሉ ነበር። በሌላ መረጃ በቀጣይ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።